በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዕለቱ የሐሙስ ድርሳነ ማህየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለሙን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉም ያውቀዋል። ሁሉም ተሰብስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁ? በርባንን ነው ወይስ ክርስቶስ የሚሉትን ኢየሱስን ነው አላቸው። ቀንተው እንዳስያዙት ያውቃሉና ጲላጦስም መኳንንቱንና የካህናቱን አለቆች ዳግመኛ ጠርቶ ይህን ሰው እንደ ወንጀለኛ ይዛችሁ ወደ እኔ አመጣችሁት። እነሆ በፊታችሁ መረመርኩት፣ በመካከላችሁም በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እርሱም መልሶ ወደ እኔ ላከው። እነሆ እሱም ለሞት የሚያበቃ የሰራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናቱ አለቆች ግን ኢየሱስን ስቀልልን፣ በርባንን አድንልን ብለው ለመኑ። ሕዝቡንም አባበሏቸው። መላውም ሕዝብ ሁሉ ይህንን ሰው በሞት አስወግደው በርባንን አድነው ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ አድንላችሁ ዘንድ ትወዳላችሁን አላቸው። እነርሱ ግን ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእሱ ላይ የሚያስሞት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ ብዙ የሚሆኑ መላእክት ከበውት፣ አንተ ግን በእሳት ሰንሰለት ታስረህ በእሳት አለንጋ እየተገረፍ በአንገትም ታላቅ ዘንዶ ተጠምጥሞ ከፊቱ ቆመ አየሁህ። ስለዚህ ነገር በዚችም ሌሊት ብዙ መከራ ስቀበል አደርኩ ብላ ላከችበት። ጲላጦስም ይህንን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረሪት አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ፣ እናንተ እወቁ አላቸው። ሕዝቡም የዚህ ሰው ደም በእኛ ላይ በልጆቻችን ላይ ይሁንብን አሉ። አይሁድን ግን ጌታችን ኢየሱስ እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው የሳምራዊውም ሰው ነው እያሉ ጋኔንም ይዞ ያሳብደዋል። ልቡም እንደ ሰም ቀልጦ አጋንንትንም ካለቃቸው እየተነጋገረ ያወጣቸዋል እያሉ ጌታችን ግን በትሕትና መለሰ፣ እኔስ ጋኔን የለብኝም፣ አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁ። እኔስ ለራሴ ተድላ አልሻም፣ የእኔን ተድላ የሚሻ የሚፈርድልኝ አለ እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣን ማውጣት እንዴት ይቻለዋል አላቸው። በእርሷ የትለያይ መንግሥት ትጠፋለች አትጸናምና፣ የአገር ሰዎችና ቤተሰብ እርስ በርሳቸው ከተለያዩ ቤቱም አይጸና አገሩም አይቅና። ሰይጣንን የሚያወጣው ከሆነ ተለያየ፣ መንግሥቱስ እንዴት ትጸናለች? እኔ
አጋንንትን ካለቃቸው ጋር እየተነጋገርኩ የማወጣበት ከሆነ ልጆቻችሁ በምድር ነው የሚያወጧቸው። ስለዚህ ነገር እርሱ መራራ መፈራረጃ ይሆንባችኋል። እኔ ግን በእግዚአብሔር ስልጣን አጋንንትን የማወጣቸው ከሆነ እግዚአብሔር መንግስት ልትጠፋችሁ ደርሳለች። ለእኛን ሰው አስቀድሞ ካላሰሩት ኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከእኔ ጋራ አንድ ወገን ያልሆነ ባላገራዬ ነው። ከእኔ ጋራ አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል። መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለም በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ይሰድበዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ ሺህ ጊዜ ተሽለው ምክር ሆኑት። ጋኔን እንደሌለበት ከብኤል ዜቡኤልም ጋር መስማማት እንደሌለበት የልዑል እግዚአብሔር የባሕሪ ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር ምን አለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህም ታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣን ከሆነ በፈቃድህ ወደ ሪያዎች አሰናብተን ብለው ለመኑት። ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊህም አጋንንት ከሰዎች ላይ ወጥተው ሄደው በእሪያዎቹ አደሩባቸው። ሌላውም ጋኔን ያደረበት ሰውና የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማነህ? እግዚአብሔር ያከበረህ ማን እንደሆንክ አወቅንህ። ጌታችን ኢየሱስም መለሰ፣ ከእሱም ተለይተህ ውጣ ብሎ ገሰጸው። ጋኔኑም በታላቅ ቃል እየጮኸ ወጣ፣ እርሱንም አልጎዳውም። አጋንንትም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ የሚያስት ነው አሉት። የሚበላውንም የሚጠጣም የኃጥአንን የመጸባሃንንም ወዳጅ ነው አሉት። የሚሰደብም ነው አሉት። ጌታችን ግን በባሕርዩ ንጹሕ በአነዋወሩ ክቡር እውነተኛ ነው። ስለ ኃጢአት ከናንተ የሚከራከረኝ ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛም ጌታችን ኢየሱስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በእሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁን እውነተኛ እኔን ልትገድሉኝ ለምን ትፈልጋላችሁ? አላቸው። ጌታችን በእውነት የባሕሪ አምላክ ነው። በእውነትም በጎ የሚሰራ ኃጢአትን ይቅር የሚል ነው። ፍጹም ዕውቀት የሌላችሁ አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጸባሃዊ ቤት በፍቅርና በትሕትና ሆኖ ከእነርሱ ጋር ተቀምጦ ሳለ
የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወቁ ጊዜ ደቀ መዛሙርቱን መምህራችሁ ከኃጥአን ከቀራጮች ጋር ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደህነኞችን ያይደሉ የታመሙት ይፈልጉታል፣ ከመሥዋዕት ምጽዋትን እወዳለሁ ያለውን ሂዱ እወቁ፣ ኃጥአንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአት ይቅር የሚል እሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ በአልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችን ኢየሱስም የዚህ በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነህ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያኑም ክፉ አስበው እርስ በርሳቸው ይህ የሚሳደብ ምንድነው? ያላንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነው? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቡናችሁ ክፉ ለምን ታስባላችሁ አላቸው። ይህን በሽተኛ አልጋህን ተሸክመ ሂድ ከማለትና ኃጢአት ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተስረይ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው። ተነስቶ አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ይሰረይ ዘንድ ለሰው ልጅ እንዲህ ስልጣን የሰጠው እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰርይ እሱን ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር፣ ይህች ሴት ስትሴስን አግኝተን አምጥተናታል። በእኛ ሕግ ሙሴ በደንጊያ ትወገር ብሎ ሥርዓት ሰርቷል። አንተ ስለሷ ምን ትላለህ? አሉት። ይህንንም ማለታቸው በእርሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነው። ጌታችን ኢየሱስም ምድር እየተመለከተ እያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን ያንዱን ኃጢአት ላንዱ አልገለጠም። ጌታችን ኢየሱስም ኃጢአትን የሚሰውር ነው እንጂ ከናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክቶ የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታችን ኢየሱስ ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬን አላውቅም አለችው። ጌታችን ኢየሱስም እኔ አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበድይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ አሉት። ጌታችን ኢየሱስም ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱም ገብቶ አለ። ሽቱ የቀባችውን እግሩን በእንባዋ ያጠበችው በራስዋ ጠጉር ያራሰችውንም ብዙ ኃጢአቷን ይቅር አላት፣ ብዙውን ወደዋለችና። አገባቡ ጥፋት ሲሆን በርባን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮኹብህ፣ ሁሉንም አስጮኹብህ፣ በቃላቸውም ስቀለው አሉ። ተሰብስበው ከንቱ ነገርን የተማከሩ አይሁድ ማቃለል ኢየሱስን በሞት እናርቀው
በርባንን እናድነው ባሉህ ጊዜ የታገስክ ኢየሱስን ትዕግስት ምድር መሸከም ተሳናት ብሎ የኔ የባሪያህ ቃል ትዕግስትህን አመሰገነው። አይሁድ ይገርፉህ ዘንድ በኃይል ወደ ደንጊያ ምሰሶ ገፍተው በመረጡት ገመድ ከእሱ ጋር ያሰሩህ ሄሮድስ የገረፈህ ቃል ኃጢአት ማስተስረይ በሚችል በስልጣንህ በደሌን ተስረይልኝ። በደሌን እንደ ሳርና እንደ ቅጠል በስቷልና ከልብህ የተራቆትክ በጅራፎች አጥንትህ እስኪታይ የተገረፍ በ5,000 ልክ በመገረፍህ ክርስቶስ ግዙፍ የሚሆን ባላንገትህ እኔን ከአፍ በወጣ ስልጣን ከመቆረጥ አድነኝ። 5 በሆኑ በመንግሥትህ ስራዎች ይጮሁብህ ዘንድ በንጉሥ ስዕል ቤት ያገቡ አይሁድ በዝብብት ወንበር ያስቀመጡህ ክርስቶስ ሆይ እኛን እግረኛ ልጁን አባት እንደ አዳነው ከሦስቱ ጥል በቸርነትህ አድነኝ። በሰማይ አምሳለ ጥቁር ሐርና ቀይ ግምጃ ያለበሱህ በበትር በደበደቡ በመደብደብና በጥፊ በመመታት ጊዜ ያልተናገርህ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀልህ አድነኝ። የ70 እሾሆች አይነት ያሉበት የተግዳሮት ዘውድን አቀዳጅተው ያገዳደሩህ በእሾሆች ቁጥርም የከበረ የራስህ ደም የፈሰሰ መልአከ ሞት በእሳት ጉጠት ነፍስህን እንዳያወጣ እንደ ቸር ወዳጅ በሞቴ ጊዜ በረድኤትህ ጎብኘኝ። ዓለምን በያዝ እጅህ በትርን ያስያዙህ በሽንገላም ራስህን የመቱህ ክርስቶስ ሆይ መላክን ከሆንኩ በኋላ በስራዬ እንስሳ ሆኛለሁና ከረቂቅ ስልጣንህ ተነሳ ወዴት እሄዳለሁ? ከፊትህስ ወዴት እሸሸጋለሁ? ከረጅም የጨዋታ ሕንፃ ያወረዱህ ወገኖች በመለኮቱ ረቂቅ የሚሆን ሰው እስከሆነ ደረት ድረስ በጥልቅ ጉድጓድ ውስጥ የቀበሩህ ጽድቅ የሌለብኝን የባሪያህን ጳውሎስ እንደነገረኝ በቸርነትህ አጽድቀኝ። በመስገድና በመንበርከክ ያሽሟጠጡ ወገኖች የእግዚአብሔር ልጅ አይደለም ያሉህ በመታወክ ዕብራዊ ሕይወትን ከጠሉ ዘንድ ጲላጦስን ይህንን ሰው ብታድነው ፈጽመህ የንጉሥ ወዳጅ አይደለሁም አሉት። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህን ጠብቀኝ ለዘላለሙ አሜን። ይቆየን።